ክብርና ምስጋና ለአምላካችን ይሁን። የተወደዳችሁ በእግዚአብሔር ጸጋ እግዚአብሔር የሆናችሁ የምትሰሙን እግዚአብሔርንም የምታደምጡ ወገኖች በአምላካችንና በአባታችን ፊት በጸሎት እንሆናለን። ለዚህ የተወደደ ጊዜ እንደ ምሕረቱ መጠን ደግፎ ያደረሰን የሕይወታችን ጌታ አምላካችን እግዚአብሔር የተመሰገነ ይሁን። ቃሉ የሕይወት መመሪያችን ነው፣ አስተማሪያችን ነው። እግዚአብሔር በቃሉ በኩል ሁሉ የሚናገረናል። ከዛም ሲቀጥል የሕያው አምላካችን ቅዱስ መንፈስ ደግሞ እንዲሁ አንደበታችንን በማከናወን ድካማችንን በማገዝ በማይነገር መቃተት በመማለድ በእኛ ውስጥ ሆኖ እኛም በእግዚአብሔር ፊት ያቀርባል። ስለዚህ የምንጸልይበት ከአባታችን ጋር የምንነጋገርበት ጊዜ ነው። በዚህ መንፈስ በፍቅር እግዚአብሔርን በመውደድ በማክበር ጭምር በፊቱ እንሆናለን። አምላካችን እግዚአብሔር ሆይ ምስጋና ይድረስህ። ዛሬም በቃልህ በምክርህ ወደኛ ሕይወት የመጣ አስተማሪያችን ነህ። ክብር ላንተ ይሁን። ከጌታችን ከኢየሱስ ክርስቶስ የተለየ የመንፈሳዊ ሕይወት መመሪያ ያላቸውን ሁሉ ልታርም ልታቀና ደሞም ክርስትናውን አዲሱን ኪዳንና በአዲስ ኪዳን የተገለጠውን ያንተ የሆነውን ነገር ልክ ባልሆነ ሁኔታ ሰዎች በደካሞቹ በወደቁት በሳቱት ደምም የሰው እንባም ባለባቸው ድካም ባለባቸው ሰዎች በኩል እግዚአብሔር ሆይ እንዳይቃኙት ስለ መምከርህ እናመሰግንሃለን። ጌታ ሆይ ዛሬ የተከተልነው ሕይወትና እውነት የሚታየው በጌታችን በኢየሱስ ክርስቶስ ስለሆነ አሁንም በክርስቶስ ወደ ተገለጠው ፍጹም ወደ ሆነው ቅዱስ ወደ ሆነው ንጹሕ ወደ ሆነው ሕይወትና ትምህርት በነገር ሁሉ ጌታችን ሆይ አይምሯችንን እንድታነቃ ለምንሃለን። የሃይማኖታችን ሐዋርያና ሊቀ ካህናት የሆነውን መድኃኒታችን ኢየሱስ ክርስቶስን እንድንመለከተው ባሪያ አገልጋይህ የዕብራውያኑ ጸሐፊ ነግሮናል። ጌታ ሆይ በእርሱም በኩል የነገርከን አንተ እንደሆንክ እኛ እናምናለን። ስለዚህ ምክርህም እናመሰግንሃለን። ዘወትር ጌታ ሆይ እንዳንታወክ ይህንን እውነት እንድናይ ጌታ ሆይ በዚህ እውነት የታነጸ ሕይወትም እንዲኖረን አንተን ስናይ አንተን ስናስብ የምናይህ በተገለጠው በእኛና በአንተ መካከል ያለውን የጸብ ግድግዳ ለማፍረስ ደሙን ባፈሰሰው በጌታችን በኢየሱስ ክርስቶስ በኩል እንዲሆን በነገር ሁሉ ጌታ ሆይ ማስተዋልን እንድትሰጥ ለእኛና ለትውልዱ እንለምንሃለን። ጌታ ሆይ አንተ ከገለጥክለት በቀር አንተን የሚያውቅ የለም። አማካሪህ የነበረም ማንም የለም። አንተ ብቻህን ነህ። ሰማይና ምድርን ስትሰራ አንተ ብቻህን ነህ። እግዚአብሔር ሆይ የተፈጠረው ዓለምና ፍጥረት ጠቅላላ እግዚአብሔር ሆይ ያንተ ፍጡር ነው። አንተ ብቻህን ታላላቅ ነገሮችን ያደረግ ልዑልና ትልቅ አምላክ ነህ። አንተን እናመልካለን፣ አንተን ተስፋ እናደርጋለን፣ በስምህም እንታመናለን። ወደ አንተም ጌታ ሆይ በአንተው ጸጋ እንገሰግሳለን። የሰማይ አምላክ አምላካችን፣ ሁሉን የምትገዛ ጌታ ጌታችን፣ ከክፉ ልታድንን የምትችል ረድኤታ ሆይ በእውነት ዛሬም አንተን ተስፋ እናደርግሃለን። እንድናምንህ፣ እንድንረዳ፣ እንድንከተልህ ተስፋ እንድናደርግህ ጌታ ሆይ ቃልህ በነገር ሁሉ መከረን፣ አስተማረን። የሕይወት ልክ የጤናማ ሕይወትም እግዚአብሔር ሆይ መስፈሪያ ምን እንደሆነ እንድናይም ዓይኖቻችንን ገለጥክ። ክብርና ምስጋና ለታላቅነት ይሁን። እግዚአብሔር ሆይ እናከብረሃለን። የሕይወታችን ጌታ ታዳጊያችን እናከብረሃለን። የነፍሳችን ጠባቂና እረኛ እናከብረሃለን። የመንፈሳችን ልዑል ቅዱስና ሕያው የምትሆን እናከብረሃለን። እግዚአብሔር ሆይ አንተ የሕይወት ልክ ነህ። አንተ እግዚአብሔር ሆይ ሕይወት ነህ። እናመሰግንሃለን። ይህን ቀን ይህን ዕድል ይህን ጊዜ የሰጠህን እንዲሁ ሳንረዳህ ሳናውቅህ እንዳናልፍ የእውቀትህን መዓዛ በጎውን ሽታ ወደኛ ያመጣ አባት ሆይ እንድንለይህ ማንነትህን እንድናውቀው የረዳህን አንተ ነህ። እናመሰግንሃለን። ጌታ ሆይ መልካም የሆነው እረኛ በጎች የእረኛቸውን ድምፅ እንደሚያውቁ እንደሚከተሉት ተናግረሃል። መልካም እረኛ አንተ ነህ ጌታ ሆይ እኛም ለየንህ፣ ከእልፍ ለየንህ፣ በዙሪያችን ካሉ ለየንህ። ደግሞም ጌታ ሆይ በቅዱሳት መጻሕፍት እንኳ ተጽፎ ታሪካቸው ካነበብናቸውም ሰዎች ለየንህ። የሰማይ አምላክ የሆንክ አንተ በሥጋ የተገለጥክ ጌታ
ከነ አብርሃም ከነ ይስሐቅ ከነ ዳዊትም የተለየኸው አንተን ለየንህ፣ አወቅንህ። አንተ እውነተኛ የእግዚአብሔር ልጅ ነህ። አንተን የሚመስል ማንም የለም። እነ አብርሃም ቢሆኑ የወደቀው አዳም ልጆች ናቸው። ዳዊትም ቢሆን የወደቀው አዳም ልጅ ነው። እግዚአብሔር ሆይ ይስሐቅና ያዕቆብ በስማቸው ለመጠራት ያላፈርክባቸውም ሰዎች ቢሆኑ የወደቀው አዳም ልጆች ናቸው። እግዚአብሔር አምላካችን ሆይ አስደናቂ ታሪክ ያላቸው በዘመነ ብሉይም ሆነ በሐዲስ ኪዳን ጌታ ሆይ የምናውቃቸው በታሪክ ደግሞ በቅዱሳት መጻሕፍት ማንነታቸውን ያየንላቸው ሰዎች ሁሉ ጌታ ሆይ እንደኛው የወደቀው የሳተው የዛለው የቀደመው አዳም ልጆች ናቸው። እግዚአብሔር ሆይ ግን ያንተ ልጅ የሆነውን የባህሪ ልጅህ የሆነውን ቅዱስ የሆነውን እውነተኛ የሆነውን ከድንግል ማርያም የተወለደውን በፍጹም ቅድስና ተጸንሶ የተወለደውን ነውር የሌለበትን በደል የሌለበትን ኃጢአት የሌለበትን ልጅህ ኢየሱስ ክርስቶስን እንድንለየው እንድናውቀው ረዳህን። አምላካችን ሆይ ልጅህ ኢየሱስ ክርስቶስ ከነዚህ ሁሉ ይለያል። እርሱ ያንተ ልጅ ነው። በሥጋ የተገለጠው እኛን ስለማዳን ነው። የቀደመው አዳም ልጅ አይደለም፣ እርሱ ያንተ ልጅ ነው። ጌታ ሆይ እናመሰግንሃለን። ቅዱስና እጅግ እውነተኛ የሆንክ አምላካችንና አባታችን ሆይ እውነት በሆነው በልጅህ ሕይወት በሆነው በልጅህ የሕይወት መንገድ በሆነው በልጅህ ወደ አንተ መዳረሻ በሆነው በልጅህ ስላወቅንህ እናመሰግንሃለን። እኔ ሕይወት ነኝ፣ እኔ መንገድ ነኝ፣ እኔ እውነት ነኝ ባለው ጌታ ሆይ በእኔ በቀር ወደ አብ የሚመጣ የለም ባለው በልጅህ በኢየሱስ ክርስቶስ እኛ ወደ አንተ መጣን፣ ካንተም ጋር ተግባባን። ይህንን አደረክልን። ክብርና ምስጋና ለታላቅነት ይሁን። ቅዱስና እውነተኛ የሆንክ እግዚአብሔር የጌታችንና የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሁሉን የምታውቅ ሁሉን የምትገዛ ልዑል እግዚአብሔር ሆይ ክብርና ምስጋና ለአንተ ይሁን። እስኪ ዛሬ ስለሰማነው ሕያው ቃል እግዚአብሔርን አመስግኑ። በያላችሁበት ክብርን ለእግዚአብሔር ስጡ። የቃሉ ፍቺ ስለሚያበራ እግዚአብሔር በቃሉ ብርሃን ስለሚያገኘን በእውነት እግዚአብሔርን እናመሰግናለን። ሕግህ ለእግሬ መብራት ለመንገዴም ብርሃን ነው እንዳለ ዳዊት ለእግሮቻችን መብራትም ብርሃንም በሆነው በጌታችን በኢየሱስ ክርስቶስ ትምህርት በቃሉም እውነት በእውነት ከጨለማ እንድንወጣ እድል የሰጠን እግዚአብሔርን እናመሰግናለን። እግዚአብሔር ሆይ አንተ ይህን እድል የሰጠህን ጌታ ነህ። ተመስገን፣ ተቀደስ። እናመሰግናለን። ጨለማ በፊትህ የማይጨልም እንዲህ ባለ ትምህርት የእኛንም ጨለማ ለመግፈፍ የመጣህ አንተ ነህ። እናመሰግናለን። እግዚአብሔር ሆይ ልክ ያልሆነው የሕይወት መንገድ ዋጋ እንደሚያስከፍል ዘር እንደሆነ ትውልድ የሚያቆሽሽ ዘርም እንደሚሆን እንድናስተውል የረዳህን አንተ ነህ። እናመሰግንሃለን። አባታችንና አምላካችን ሆይ ዛሬም በዚህ የቃል ምክር ጌታ ሆይ ስለምታገኛቸውና ስለምታባንናቸው ከእንቅልፍ እንዲነቁም ስለምትረዳቸው ሰዎችም ምስጋና ለስምህ ይሁን። ጌታ ሆይ ቃሌ ወጥቶ ሳይሰራ አይመለስም እንዳልክ በሁለት ወገን እንደተሳለ ስለታም ሰይፍ የሆነው ቃልህ እንደ ቃልህ ጌታ ሆይ ዛሬም ለሥራ ስለተመዘዘ ስለወጣ እናመሰግንሃለን። ጌታችንና አምላካችን መድኃኒታችን ሆይ በእውነት ለምድራችን ጎስቋሎች ልክ ባልሆነ የሕይወት መልክ ለሚኖሩ የዋህነት ቅንነት ሳያንሳቸው ግን ደጋግመው ለሚወድቁ ለሚስቱ እግዚአብሔር ሆይ መነሳት እንዲሆን በልጅህም ደም መታጠብ እንዲሆን እንለምንሃለን። እግዚአብሔር ሆይ ዳዊት እንኳ ወደቀ። እግዚአብሔር ሆይ አንተን አሳዘነ። አንተን ስለፈራና አንተን ስለሚያውቅህ በእንባ በንስሐ ተመለሰ እንጂ እግዚአብሔር ሆይ ወድቋል። አምላካችን ሆይ ይህን የዋህ ይህን ገር ለጠላቱ የራራበት ልቡ በኋላም በኃጢአት ምክንያት በወዳጁ ላይ እንደጨከነና የሰው ጨርቅ የጠላቱን ካባ የሰናፊሉን እግዚአብሔር ሆይ ዘርፍ ስለቆረጠ አንጀቱ የተላወሰበት ሰው
ግን የወዳጁን የአገልጋዩን ከጦር አለቆች አንዱ የነበረውን የኦርዮንን ሕይወት ለማጥፋት እጅግ ጨከነ። ጌታ ሆይ ብዙ ገሮች ጨካኝ ሲሆኑ፣ ብዙ ደጎች ንፉግ ሲሆኑ፣ ብዙ ቅኖች ሲጣመሙ፣ ብዙ ጥሩ የምንላቸው ሰዎች እንደ አውሬ ሲለወጡ አይተን እናውቃለን። ይሄ ምድር መልክ ነው። ጊዜ ባለወጠው ያ ሁሉ ጥላቻ ባለወጠው መስቀልም ላይ ሆኖ እንኳ ባልተቀየረው ፍቅር እንደሆነ ጌታ ሆይ በምድር ላይ ለመጣበት ሕይወት በጽድቅ የኖረው በጌታችን በኢየሱስ ክርስቶስ ሕይወት ባየነው ቅንነትና መልካምነት ተሸንፈን እንድንኖር ምሕረት ይግዛን። እግዚአብሔር አባት ሆይ ብዙ ቅኖች ይጣመማሉ፣ ብዙ ደጋሶችም ይለወጣሉ። የማትለወጥ አንተ ብቻ፣ ፍቅርህ በጎነትህ አይለወጥም። አንተ ጥንትም ፍቅር ነህ፣ አሁንም እንደሱ ነህ። ጌታ ኢየሱስ ክርስቶስ ያንተ ሕያው የሆነ ልጅ በሥጋ ተገልጦ ከድንግል ማርያም በተወለደበት ማንነቱ የዳዊት ልጅ ሆኖ የዳዊት ልጅ ሆይ ማረኝ ሲባል እንኳ ሳይዘገንነው እንዴት የዳዊት ልጅ እባላለሁ እኔ የቅዱሱ የእግዚአብሔር ልጅ ነኝ በማለት ዳዊትን ስም እንኳ ወደ ጎን ሳያደርግ በዚያው ማንነቱ መሲሐችን ጌታ ሆይ በጽድቅ ኖሯል። ስለዚህ እናመሰግናለን። አሁንም ጌታችን ሆይ ሕይወታችን በፊትህ ነው፣ ኑሯችን በፊትህ ነው፣ አገልግሎታችን በፊትህ ነው፣ ያንዳንዱ ነገራችን በፊትህ ነው። ካንተ ውጪ ክብር የለንም፣ ሕይወትም የለንም። ጌታችንና አምላካችን መድኃኒታችን ሆይ እናመሰግናለን። በዘላለም ፍቅር የወደድከን ዘመን በማይለውጠው በጎነት ከኛ ጋር ያለ ሞትን በትንሣኤ ድል ያደረግ ጨለማን የምትገፍ እውነተኛ የሕይወት ብርሃን ክብር ላንተ ይሁን። አባት ሆይ በቸርነትና በምሕረት ዛሬን አሳይተህናል። በዚህ የቃል ምክር በዚህ እውነት ካንተ ጋር ተስማምተን በጽድቅ እንድንኖር ሕይወታችንን ፈጽሞ እንድትወርሰው አንተን በፍጹምነት ባከበረህ ልጅህ በኢየሱስ ክርስቶስ እንለምንሃለን። ጌታችንና አምላካችን እግዚአብሔር ሆይ በልጅህ እንለምንሃለን። ስለኛ ራሱን አሳልፎ በሰጠው ልጅህ እንለምንሃለን። በቅዱሱ እንለምንሃለን። ቀድሰን እናክብርህ፣ እንፍራህ። ያንተ ፈቃድ በሕይወታችን ይከናወን። የልጅህ መልክ በእኛ ሕይወት ይታይ። እግዚአብሔር ሆይ ፈጽሞ እንድትወርሰን እንለምንሃለን። ሕይወታችንን እንድትቆጣጠረው እንማልድሃለን። ከክፉ ሁሉ እንድታድነንም እንዲሁ እንጸልያለን። በሰማያት ያለኸው ቅዱስና እውነተኛ የሆንከው ጌታ ቸርነትና በጎነትህን እንድታበዛልን አባት በነገር ሁሉ ሕይወታችንን እንድትቆጣጠረው እንጸልያለን። በሰማያት የምትኖር ቅዱስ የሆንክ እውነተኛ አምላክ እግዚአብሔር ሆይ በእውነት ከደም አድነን፣ ከርኩሰት አድነን። አቤቱ ጌታ ሆይ እንዲህ ካለው ጥፋት አድነን። ጌታ ሆይ ልባችን ቅንና እጅግ ደግ መልካም እንኳ ብንባል ደግሞ እንደዚሁ ወድቀን እንዳንገኝ አቤቱ ጌታ ሆይ ይህም ልባችን ተለውጦ ተናውጠን እግዚአብሔር ሆይ እልህና አመፀኝነት አበላሽቶን እንዳታገኘን ደግሞ እንደ ዳዊት ንስሐ መግባት ደግሞ መመለስ በእንባ ካንተ ጋር መታረቅ የሚያዋጣው የመጨረሻው ነገር ይሄን እንደሆነ ማስተዋልን እግዚአብሔር ሆይ ለእኛና ይሄን ለሚሰሙ ሁሉ እንድትሰጥ እንለምንሃለን። ቅዱስ አምላካችን እግዚአብሔር ሆይ ስለሰማህን ክብር ላንተ ይሁን። የዋሆች ብፁዓን ናቸው ያልክ ጌታ ይሄን የዋህነት አልብሰን። እኔ የዋህ በልቤም ትሑት ነኝ እንዳልክ ያንተ ልጆች እኛ በቅንነት በትሕትና በየዋህነት እንድንኖር ጸጋህ ይርዳን። አቤቱ ጌታ ሆይ ያንተ የሕይወት መልክ የሕይወታችን መለኪያ ይሁን። እግዚአብሔር ሆይ ስለ መንፈሳዊና ስለ ጤናማ ሕይወት ስናወራ ስንናገር ስንሰማም ስናሰማም በዚህ መለኪያ እንድንሰማ እንድናሰማ ጌታችን ሆይ እንድናስተውል እርዳን። ጌታችን አምላካችን መድኃኒታችን ሆይ ይሄንን እንለምንሃለን። አንተ ቅዱስ፣ አንተ ሕያው፣ አንተ ንጹሕ፣ አንተ አሸናፊ፣ አንተ የተከበርክ አምላክ ትሑት በሆነው ደስ ባሰኘህ ነውር ባልተገኘበት ራሱን አሳልፎ ሰጥቶ እኛን ላንተ በማረከው በልጅህ እናመሰግንሃለን።
የበደልን እስራት የምትቆርጥ የኃጢአትን ቀንበር የምትሰብር ጨለማን የምትገፋ አንተ ነህ። በአንተ ፊት እግዚአብሔር ሆይ ጨለማ ከቶ አይጨልምም፣ ነውርና ርኩሰት ዕድል የለውም። አንተ እውነተኛ አምላክ የሕይወታችን ጌታ ነህ። ክብርም ምስጋናም ኃይልም ላንተ ይሁን። እግዚአብሔር ሆይ ስለ ሰማህን እናመሰግንሃለን። ደግሞ ተመልከት፣ በኃጢአት ለወደቁ ቅንነት ሳያንሳቸው ለሳቱ ይህን ልባቸውን ጠላት አግኝቶት ለሚጨነቁ እንቅልፍ ለሌላቸው በኃጢአት ምክንያት በኑሯቸው በሰሩት ስህተት እግዚአብሔር ሆይ እጅግ ለሚታወኩ ለሚበጠበጡ ሁሉ የሰማይ አምላክ አንተ የሰማይ አምላክ ሁሉን የምትገዛ ጌታ በፍጹም ምሕረት ቀኝህን እንድትዘረጋ እንድትረዳቸው አቤቱ የንስሐ ዕድልና ወደ አንተ የመመለስ እግዚአብሔር ሆይ ማስተዋልን ነስቶ ሰይጣን እንዳይገድላቸው ቸርነትህ ለነዚህ ሁሉ እንዲሆን እንለምንሃለን። አንተ ተመልከት፣ ወደ ሰው ትዳር የሚገቡትን የሰው ሕይወት የሚያመሰቃቀሉትንም ተመልከት። ደም አፍሳሾቹን ተመልከት። በቀል፣ ተንኮል፣ ወጥመድ የሚያኖሩትን ለስማቸው ለክብራቸው የንጹሑን ደም የሚያፈሱ በሌላው ሕይወትና ኑሮ ላይ ገመድ እግዚአብሔር ሆይ ማነቆ የሚያኖሩ መረብ የሚዘረጉ ጌታ ሆይ ባንተ ምሕረት ባንተ ቸርነት ከእንቅልፍ እንዲነቁና ምድራችን ፈጽሞ እንድትቀደስ እንለምንሃለን። እግዚአብሔር ሆይ የዝሙት ርኩሰትን ምታ፣ ቅን አለመሆንን፣ የዋህ አለመሆንን፣ ትምክህተኝነትን፣ ክፋትን ሁሉ ከእያንዳንዱ ልብ አቅልጥ። የሰማይ አምላክ በሕያው ቃልህ ነውሩን ንቀል፣ ጨለማ የሆነውን ግፈፍ፣ እስራት የሆነውን በጥስ፣ ቋጠሮ የሆነውን ፍታ። በኢየሱስ ስም ጨለማ ከዚህ ትውልድ ሕይወት ይገፈፍ። ጠራነው ስምህን ነው። የክፋት መናፍስት፣ የዝሙት አጋንንት፣ የነፍሰ ገዳይነት ኃይላት እግዚአብሔር ሆይ ነፍሰ ገዳይ የተባለለት ሰይጣን ጭፍሮች ሁሉ በብዙ ክፋት ከተያዙ ሰዎች ሕይወት ፈጽመው ይሰደዱ። የምንኖርባትን አገር ሕዝቦቿን ሁሉ አቤቱ ወገኖቻችንን ከእስራት ፍታ። ይህን ቀንበር ስበር፣ ይህን ቋጠሮ ፍታ። ይህንን እግዚአብሔር ሆይ ልክ ያልሆነ ነገር ለውጥ። የሰማይ አምላክ እግዚአብሔር ቀኝህን ዘርጋ። አንተ ቸር እውነተኛ አምላክ ነህ። ሁሉን የምትገዛ ጌታ አንተ ነህ። በሁሉ ላይ ልዑል አንተ ነህ። ጻድቅ አንተ ነህ። ሕይወትን መለወጥ ትችላለህ። ታሪክን መቀየር ትችላለህ። ማቅናት ትችላለህ። ማስተካከል ትችላለህ። እግዚአብሔር ሆይ በነገር ሁሉ አንተን ተስፋ እናደርግሃለን። የተወደዳችሁ ወራችሁን በእግዚአብሔር ፊት ያላችሁ ወገኖች እግዚአብሔርን በፍጹም ፍቅር ተስፋ አድርጉ። እግዚአብሔር ዛሬም የሚሰራ ሊረዳን የሚችል አምላክ ነው። በዙሪያችሁ ስላለው ልክ ስላልሆነ ነገር ሁሉ ጸልዩ። በእግዚአብሔር ፊት ነገርን በማኖር ማረፍን ተለማመዱ። እግዚአብሔር በብዙ ምሕረት ይደግፋችሁ። ደግሞ ንስሐ እንገባለን። እንዲህ አይነት ግፍ ያለብን ሰዎች ካለን በእውነት ንስሐ እንገባለን። ኃጢአት ዘር ሆኖ ሳያስጨንቀን እንደ መራራ ስር ከስር በቅሎ ሕይወታችንን ሳይበጠብጠው ወደ እግዚአብሔር እንመለሳለን። ከየትኛውም ርኩሰትን ለመሸፈን ከሚደረግ ሌላ ርኩሰት ይልቅ ወደ እግዚአብሔር መመለስና ራስን ማጋለጥ በእውነት ረፍት ነው። ይህን በማድረግ የሚመጣው ችግር ይሻላል። ችግርን ለማዳፈን ሌላ ችግር ውስጥ ከመግባት ዳዊት እንደሱ ነው የሆነው። ዘሞተ፣ የተገናኛት ሴት ጸነሰች። በዚህ ነገር ታሪኩ ስሙ እንዳይጎድፍ በግፍ ባሏን አስገደለ። እሾህን በእሾህ ለማውጣት ታገለ። ግን መንፈሳዊ ዓለም ውስጥ እንደሱ አይደለም። አመፃ በጽድቅ ነው የሚሸነፈው። ስለዚህ ወደማይወጣው አዘቅት ገባ። እግዚአብሔርን አሳዘነ፣ ተሰበረ። እንዲህ አይነቱን ስብራት እግዚአብሔር ከኛ ያርቀው። ወገኖች በእግዚአብሔር ፊት በእውነት ንስሐ ግቡ። እግዚአብሔር ጸጋ የልባችሁ ረፍት ይሁን። ችግርን ለመፍታት ወደ ሌላ ችግር አትግቡ። ወደ ንስሐ መምጣት ብቻ ነው ትክክለኛው ሰላም የሚሰጠን መፍትሄ። ስማችን ቢጎድፍ ይሻላል ሌላ ስህተት ከምንሰራ። እግዚአብሔር ነውራችንን በፀሐይ ደግሞ በትውልድ መካከል ገልጦ ከሚያሳፍረን
የባሰ ለትውልድ ከሚሆን ስብራት በእግዚአብሔር ፊት በእውነት ንስሐ መግባት፣ መመለስ፣ ይቅርታ መጠየቅ ብቸኛው መድኃኒት ነው። ይህንን ማስተዋል ይኖርብናል። የጌታ ጸጋ በነገር ሁሉ ይደግፋችሁ። በዚህ ነገር ንስሐ ገባለን። ቅዱስ አባታችን እግዚአብሔር ሆይ ብዙ የዋህ ሰዎች ይሳሳታሉ፣ ብዙ ቅን ሰዎች ይሳሳታሉ። ጌታ ሆይ በብዙ ኃጢአት ውስጥ የምናያቸው ሰዎች ሁሉ የልብ ጠማማነት ኖሯቸው ላይሆን ይችላል። ይህን ከዳዊት ሕይወት እንማራለን። ቅን ሲበላሽ፣ የዋህ ሲበላሽ፣ የጻድቅ ልብ ለእንስሳ ነፍስ እንኳ ይራራል ተብሎ እንደተጻፈ ጻድቅ ለእንስሳ እንኳ እንደሚራራ ተጽፎ እግዚአብሔር ሆይ ብዙ ግን ጤናማ ሰዎች ከዚህ መስመር ሲወጡና እንደ ዳዊት ለሰውም ሲጨክኑ እግዚአብሔር ሆይ እናያለን። እነዚህን ሰዎች በምህረት ያቸው። አቤቱ ጌታ ሆይ እውነተኛ የዋሃን ንስሐ በመግባትም ጭምር ካንተ ጋር ኪዳናቸውን የሚያድሱ ናቸው። እግዚአብሔር ሆይ በእውነት አሁን በብዙ ድካም ውስጥ ላለው ወገናችን ምህረት እንድታደርግ እንለምንሃለን። በልጅህ ደም እንድታጥበን እንለምንሃለን። ኃጢአታችንን ይቅር በል ጌታ ሆይ። ቅንነት፣ የዋህነት፣ ደግነት ሳያንስ ግን በሌላ ስንፍና ውስጥ የሚገኘውን በስም የተጠራውን ሕዝብ ጌታ ሆይ በፍጹም ቸርነት ይቅር በል። እግዚአብሔር ሆይ ይህን ስለምታደርግ እናመሰግናለን። ይህን መልእክት የምትሰሙ እንዲህ ላለው የወንጌል አገልግሎት በጣም እንግዳ የሆናችሁ ሰዎች ከኔ ጋር አብረን እንጸልያለን። እኔ የምለውን በማለት አብራችሁኝ ከእግዚአብሔር ጋር ተስማሙ። እኔ የምለውን ማለት የማትችሉ ሰዎች አሜን በማለት መስማማትም፣ ምናልባት ፈጥኜ ስለምል አንዳንዴ ግራ እንኳ ብትጋቡ አሜን ማለት ይህንኑ እውነት በማጽደቅ መተባበር ነው። ስለዚህ እንዲህ ባለ ሁኔታ አብረን እንሆናለን። እግዚአብሔር አምላካችን ሆይ አንተ የኛ ጌታ ነህ፣ ሌላ ጌታ የለንም። በፈጠርከው አካል የልጅህን ደም ባፈሰስክለት በእኔ ሕይወት አንተ ንገስ። አንተ እኔን ለመርዳት ልጅህን እንደላክ ልጅህም ኢየሱስ ክርስቶስ እንደሆነ በሱ ሞት በሱ ትንሣኤ እኔን ከጨለማ ልታወጣኝ እንደወሰንክ እኔ አምናለሁ። ቅዱስ እግዚአብሔር ሆይ እንደ ቃልህ እኔ አንተ መቅደስ ልሁን። መንፈስህ በእኔ ይደር፣ በእኔ ይኑር። ወደ እውነት ሁሉ በሚመራው በቅዱሱ መንፈስህ ሕይወቴ እንዲመራ ያስተማርከውን ለደቀ መዛሙርትህ የነገርካቸውን መንፈስህ በእኔም ሕይወት እንዲያፈሰው እንደ ቃልህ በመኖር ቀሪው ዘመኔ በአንተ ፊት እንዲያልፍ በነገር ሁሉ እርዳኝ። ኃጢአቴን ይቅር በል። በልጅህ ደም እግዚአብሔር ሆይ ጠበኝ፣ ተረከበኝም። ስለሰማኸኝ አመሰግንሃለሁ። አሜን። ክብርና ምስጋና ለአምላካችን ይሁን። ደግሞ አጭር ጸሎት እናደርጋለን። እግዚአብሔር አባት ሆይ ስለ እነዚህ ሰዎች እናመሰግንሃለን። ተባብረው አብረው ስለሚጸልዩና ከልዩ ልዩ ስርዓት ስለምትፈታቸው ስለምትረዳቸው በየቤቶቻቸው ሆነው ከእኛ ጋር ስለሚተባበሩ በደም ስለተዋጁ ሰዎች ሁሉ ምስጋና ላንተ ይሁን። ደግሞ ምድራችን እንዴት ባለች ጭንቅ ውስጥ እንዳለች አንተ ታውቃለህ። የሰማይ አምላክ ይህን ጭንቀት ግፈፍ፣ ይህን ስርዓት ቁረጥ፣ ይህንን ቀንበር ስበር። ከዚህ ወረርሽኝ ጋር ተያይዞ በዓለም ላይ ያለውን ድብልቅልቅ ያለ ነገር የሰማይ አምላክ ካንተ በቀር የሚለውጠው የለም። አሁንም በሞት ጥላ ውስጥ ያሉትን የመተንፈሻ አካላቸው እግዚአብሔር ሆይ በዚህ ምክንያት ተዘግቶ አንተ እንዲሁ በነፃ ያለ ዋጋ ስፍር ቁጥር ለሌለው ዘመን ስፍር ቁጥር ለሌለው ፍጥረት የሰጠኸው እስትንፋስ እግዚአብሔር ሆይ ሩቅ ሆኖባቸው በብዙ መርጃ እንኳ መተንፈስ ላልቻሉ ለታነቁ ለተያዙ ሰዎች የሰማይ አምላክ ቀኝህን ዘርጋ። ይህን ነፍሰ ገዳይ አንሳ። ከዚህ ጀርባ ያለውን እንቆቅልሽ ፍታ። ከዚህ ችግር ጋር ተያይዞ በየጓዳቸው የተጨነቁ የታሰሩ ሰዎች በኢየሱስ ክርስቶስ ስም እግዚአብሔር ሆይ አንተ ቀኝ አግኛቸው። በኑሯቸው ለሚጨነቁ፣ ለሚራቡ፣ ለሚጠሙ፣ ስራቸውን ላጡ፣ ኑሯቸው ድብልቅልቅ ላለባቸው ሁሉ አምላክ ሆይ ቀን አምጣ። የሚያሳርፍ
ሰማይ አምላክ እጅህን ዘርጋ፣ ለብዙዎች ቀኝህ በጽድቅ ይዘርጋ። ይህን እንለምንሃለን። ቅዱስ አባታችን ሆይ ታመው ሆስፒታል ያሉትን ዳስ። የሰማይ አምላክ በምድራችን በልዩ ልዩ ሁኔታ ውስጥ ያሉትን ተመልከት። ጨለማን የምትገፍ ብርሃን፣ ሞትን የምትውጥ ሕይወት አንተ ነህ። አንተን በነገር ሁሉ ተስፋ እናደርጋለን። እግዚአብሔር ሆይ ደግሞ ለምንኖርባት ሀገር ለሀገራችን ለኢትዮጵያ እንዲሁም ለመላው ዓለም በልዩ ልዩ ሁኔታ ውስጥ ላሉ መከረኞች ሁሉ ሰላምህን ስጥ። ይህን ስለምታደርግና ስለምትሰማን ክብርም ምስጋናም ኃይልም ላንተ ይሁን በጌታ በኢየሱስ ክርስቶስ ስም። የተወደዳችሁ በእግዚአብሔር ጸጋና ምሕረት አብራችሁን ያላችሁ ወገኖች እግዚአብሔር ስለሰጠን ጊዜ ክብርና ምስጋና ለስሙ ይሁን። ደግሞ በቸርነቱ ተደግፈን ይህን ቀን አልፈን በሚቀጥለውም ቀን በፊቱ እንድንሆን ጸጋው በነገር ሁሉ ይደግፈን ይደግፋችሁ። ቀናችሁ ሌታችሁ እንዲሁ ያለ ክፉ መታሰቢያ እንዲያልፍ፣ ዓይኖቻችሁ ከእንባ ጆሮአችሁ ከጩኸት እንዲከለከል ጸጋው በነገር ሁሉ ይደግፋችሁ። ወስብሐት ለእግዚአብሔር። አንተና ነበር
ወረድክልን ወጥተህልኛል በሰማይ ስፍራ አስቀምጠኸኛል ስተከልለን በሰማይ ቤቴ አንተን መንካት ነው ጌታ ጽኑ መሻቴ አንተን መንካት ነው ጌታ ጽኑ መሻቴ ዓይኔ ሲያለቅስ ልቤ ዘምራል ከትናንትናው ፍቅሬ ጨምሯል ነገም እንደ አዲስ እማርሃለሁ ማለዳ አዲስ ነህ አመልክሃለሁ ማለዳ አዲስ ነህ አመልክሃለሁ ከእውቀት በላይ የሚበልጠው አንተን በክብር መረዳት ነው። አያጓጓኝም የዓለም ጥበብ ያንተ ክብር ነው የኔ ጥጋብ ሙሴ ለመነ ክብርህን ሊያይ ፍቅር ወድቆበት ከሰማይ ላይ ከሞት ቀስቅሰ ከመቃብር ኢየሱስ አንተን አይቷል ደብረ ታቦር ኢየሱስ አንተን አይቷል ደብረ ታቦር ዓይኔ ሲያለቅስ ልቤ ዘምራል ከትናንትናው ፍቅሬ ጨምሯል ነገም እንደ አዲስ እማርሃለሁ ማለዳ አዲስ ነህ አመልክሃለሁ ማለዳ አዲስ ነህ አመልክሃለሁ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ በእግዚአብሔር ጸጋ ምሕረት በጎነት እግዚአብሔርን አብራችሁን የምታመልኩ በያላችሁበት የእግዚአብሔር ጸጋና ምሕረት በጌታችን በኢየሱስ ክርስቶስ ይድረሳችሁ። እንደምታስታውሱት በትናንትናው ዕለት በነበረን ጊዜ ጌታ ኢየሱስ ክርስቶስ በማቴዎስ ምዕራፍ 5 ቁጥር 5 ላይ የዋሆች ብፁዓን ናቸው ምድርን ይወርሳሉና በማለት ላስተማረው ትምህርት የዋህነትን ይገልጻል ወይም ያብራራል ብዬ ያሰብኩትን ከእግዚአብሔር ቃል ከብሉይ ኪዳን መጽሐፍ በተለይም ደግሞ እንደ ልቤ ተብሎ በእግዚአብሔር የተነገረለትን የዳዊትን ሕይወትና አስተማሪ የሆነውን የዳዊትን የሕይወት መልክ በማንሳት ስለ የዋህነት ተካፍለናል፣ ተምረናል። ዛሬ ደግሞ ወደ አዲስ ኪዳን በመሻገር የዋህነትን በተመለከተ የተጻፉ የአዲስ ኪዳን ጥቅሶችን ዋቤ በማድረግ እንዲሁ ከዚሁ ርዕስ ሳንወጣ ዛሬም እንካፈላለን። የምህረት አምላክ አምላካችን እግዚአብሔር በብዙ ቸርነትና በጎነት ዛሬ ላይ ያደረሰን ጌታ ዛሬም በቃሉ ምክር በቃሉ ትምህርት ወደኛ ሕይወት እንደሚመጣ በማመን እሱኑ ተስፋ በማድረግ ቃሉን እንሰማለን። እግዚአብሔር ለጥቅም ነው የሚናገረው፣ ሊሰራ ሊያበጀን እሱ ላዘጋጀልን ክብር እንድንበቃ በነገር ሁሉ ሊቀርጸን ነው የሚናገረን። በእውነት እግዚአብሔር በእኛ ሕይወት የሚሻው አይነት
የዋህነት ወይም ገርነት ኖሮ እግዚአብሔርን በትውልዳችን መሃል በዘመናችን እንድናከብረው የጌታ ጸጋና ምሕረት በነገር ሁሉ ይደግፈን። ማቴዎስ ምዕራፍ 5 ከቁጥር 1 ጀምሮ እስከ 12 ባለው ክፍል ውስጥ 9 ጊዜ ብፁዕ የሚለውን ቃል ጌታ ተጠቅሞ እንዲህ አይነት ብፁዕነት ወይም ብፁዓን በመባል የሚታወቁ የእግዚአብሔር ሰዎች ምን አይነት የሕይወት መልክ ሊኖራቸው እንደሚገባ ማስተማሩን ደጋግመን አንስተናል። አሁንም እነዚህን ለብፅዕና የተጠቀሱ በእግዚአብሔር የተወደዱ የቅን ሰው ወይም የብፁዕ ሰው ወይም የጤናማ ሰው የሕይወት መልክ ምን እንደሚመስሉ ለማስታወስ ደግሜ አነባቸዋለሁ። በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉና። የዋሆች ብፁዓን ናቸው፣ ምድርን ይወርሳሉና። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው፣ ይጠግባሉና። የሚምሩ ብፁዓን ናቸው፣ ይማራሉና። ልበ ንጹሖች ብፁዓን ናቸው፣ እግዚአብሔርን ያዩታልና። የሚያስተራርቁ ብፁዓን ናቸው፣ የእግዚአብሔር ልጆች ይባላሉና። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ሲነቅፏችሁ ሲያሳድዷችሁ በእኔ ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማያት ታላቅ ነውና። ደስ ይበላችሁ ሐሴትም አድርጉ፣ ከእናንተ በፊት የነበሩትን ነቢያት እንዲሁ አድርገውባቸዋልና ይላል። አምስተኛው ብፁዕ ወይም ደግሞ አምስተኛው ቁጥር ላይ ያለው መልእክት የዋህነትን ማዕከል ያደረገ ነው። ከዳዊት ሕይወት በመነሳት ተምረናል። እንደው በዳዊት ዙሪያ ያነሳሁትን ለመቋጨት ያህል እንደው አንድ ነገር ብቻ ከሱ ገርነት በማስታወስ ወደ አዲሱ ኪዳን መልእክት አልፋለሁ። ሁላችንም ልናስተውለው የሚገባ አንድ ትልቅ እውነት አለ። ባለፈውም በእርግጥ ጠቆም አድርጌያለሁ፣ ደግሜም ዛሬ አጽንኦት ልሰጥ እሻለሁ። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ሕይወት በቀር ወይም ማንነት በቀር በሌሎቹ በመጽሐፍ ቅዱስ ውስጥ ተጽፈው በምናገኛቸው ባለታሪኮች ሕይወት ሁሉ ውስጥ በእውነት ልናስተውለው የሚገባው ነገር ምንድን ነው? የተጻፈው የሕይወት መልካቸው እንዳለ አሁን እኛ ለምንኖረው ኑሮ የሚኮረጅ የሚገለበጥ እና የምንለማመደው እንዲሆን ሳይሆን የተጻፈው በእነሱ ሕይወት ውስጥ በታየው መልካም ነገርና ውጤት እኛም እንድንመከር እንድንማር፣ በእነሱ ሕይወት ውስጥ በታየው ልክ ባልሆነው ነገርና ውጤትም አሁን እንድንመከርና እንድንማር ነው። ለምሳሌ በኃጢአት ምክንያት ስለወደቀው ሰው ስለሳተው ማንነትና ከዛ ጋር ስለተያያዘው ነገር ስንማር የኃጢአትን ውጤትና ከዛ ጋር የተያያዘውን ነገር ነው የምናስተውለውና ያ ነገር ምን አይነት ዋጋ እንደሚያስከፍል አስተውለን እንድንመለስ ነው። ከዛ ባሻገር ደግሞ በጎ የሆኑ ደጋግ የሆኑ ታሪኮችን ከመጽሐፍ ቅዱስ መዘን ስንማር በነዛ መልካም በሆኑ ታሪኮች ውስጥ ያለውን በጎ ትርፍ እግዚአብሔርን ደስ የሚያሰኝ እኛንም የሚያሳርፍና የሚጠቅም ነገር እንዲስተዋል ነው እንጂ የቀደሙት ሰዎች ሕይወት በመጽሐፍ ቅዱስ ውስጥ ያሉ እጅግ የተከበሩ ሰዎች ሕይወት እንደው ከጫፍ እስከ ጫፍ ሁሉ ነገራቸው እንዳለ የሚወረስና እንደው እንዳለ በእኛ ሕይወት ውስጥ የሚተገበር ነው ማለት አይደለም። በደንብ አንድ መስተዋል መቻል ያለበት ነገር ምንድን ነው? መጽሐፍ ቅዱሳችን እንደሚታወቀው ለሁለት የተከፈለ ነው። በትልቁ አንደኛው የብሉይ ኪዳን መጽሐፍ ነው፣ ሁለተኛው የሐዲስ ኪዳን ነው። በብሉይ ኪዳን መጽሐፍትና በሐዲስ ኪዳን መጽሐፍት መካከል ባለው እውነት ውስጥ አንድ የምናስተውለው ነገር ምንድን ነው? በአጠቃላይ የሰው ልጅ ወይም የዚህችን የተፈጠረች ዓለም አጠቃላይ ጅማሬና የወደፊት እድል ፈንታ የመጨረሻው እድል ፈንታ ጠቅሎ የያዘ ነው መጽሐፉ። ከዛ ባሻገር ደግሞ ከአዳም ጀምሮ እስከ ጌታችን እስከ ኢየሱስ ክርስቶስ መገለጥ ድረስ ባለው ዘመን የተጠቀሱ ታሪኮችና
በዛ የታሪክ ምዕራፍ ውስጥ የምናያቸው የሰው ልጆች የህይወት አጠቃላይ እንቅስቃሴ ከወደቀው አዳም የሚጀምርና እስከ ሁለተኛው አዳም መምጣት ድረስ ባለው ዘመን ያሉ የእግዚአብሔር የተባሉ ሰዎች የህይወት ታሪክ ልክ የሆነም ልክ ያልሆነም ነገር እንዳለ የተመዘገበበትና ለትምህርታችን የተጻፈ ነው። ባለፈው እንዳነሳ ነው በሮሜ ምዕራፍ 15 ቁጥር 4 ላይ የተጻፈው ሁሉ ለትምህርታችን ተጻፈ እንደሚል ቃሉ ለትምህርታችን ነው የተጻፈው። በዚህ ታሪክ ውስጥ አንዳንድ ነገሮች በጣም ሊገርሙን ይችላሉ። ለምሳሌ የሶሎሞንን ብዙ ሚስት ማግባት እና እንደው በስልጣን ዘመኑ እንደው ሙልቅቅ ያለ እንደው ይቅርታ አድርጉልኝ በዚህ ቋንቋ ስገልጠው ለብዙ ሰው በጣም እንቅፋት መሆን በሚችል መልኩ ያሳለፈውን ደስ የማይል የህይወት ገጽታ ጭምር ቁልጭ አድርጎ ጽፎታል። መጽሐፍ ቅዱስ በጣም ታማኝ ነው። ሰዎች የእግዚአብሔር ስለሆኑ በእግዚአብሔር ስም ስለተጠሩ የተለያየ የአገልግሎት ኃላፊነት ተሸክመው ስሙን ተሸክመው ስለሄዱ ድካማቸውን ስንፍናቸውን ደብቆ ተሸራርፎ እነሱን ልክ የመላእክ አይነት መልክ እና ቅርጽ ሰጥቶ የተጻፈ መጽሐፍ አይደለም። ሰው በሰውነቱ እንደወረደ እንዳለ የሚኖረው የህይወት መልክ የተመዘገበበት ነው። በእግዚአብሔር አጀንዳ ውስጥ እንኳን የተለየ ትርጉም ያገኙ ሰዎች በህይወታቸው ውስጥ ምን አይነት ክፍተት ጭምር እንደነበረም የሚያሳይ ነው። ሶሎሞን 700 ሚስት ማግባቱ፣ 300 ዕቁባት መጨመሩ፣ ለ1000 ሴቶች የሚሆን መኖሪያ ሰርቶ በራሱ ገነት በራሱ የመዝናኛ ስፍራ በ300 አዝማሪዎች ወይም ደግሞ የተለያየ አይነት የሙዚቃ መሳሪያ የሚያዜሙ ሰዎች ታጅቦ እየወጣ እየገባ ድልቅቅ ያለ ነገር መኖሩ በቃ ይሄ ሰው ሁሉ ቢሆንለት እንደዚህ ይኑር የሚል ልክ አይደለም፣ ወይም ደግሞ መለኪያ አይደለም፣ ወይም ቱምቢ አይደለም። ምክንያቱም ሶሎሞን በሄደበት መንገድ በአባቱ በዳዊት መንገድ እንኳን መሄድ ተስኖት እንዴት እንደተደነቃቀፈና እግዚአብሔርን እንዳሳዘነው ጭምር ተጽፏል። ለእግዚአብሔር ክብር መቅደስ በሰራበት ክንዱ ለጣዖትም ጭምር የአምልኮ ስፍራ እንዲሰራ ላገባቸው ሚስቶች ደስታ እግዚአብሔርን የሚያሳዝን ነገር ያደረገም ሰው ነው። ስለዚህ የሰሎሞንን ሕይወት ስናይ ከምክሩ የምንማረው ነገር አለ። እሱ ራሱ ወጥቶ ወርዶ ደስታን ፍለጋ እርካታን ፍለጋ ዳክሮ የፈለገውን ነገር አድርጎ አይኖቹን ከወደዱት ሳያረቅ እግዚአብሔር ቅር ይለዋል፣ ሕጉ አይፈቅድም፣ እግዚአብሔር ቅዱስ ነው እንዲህ ሳይል እንደፈለገ ሆኖ ኖሮ ግን መጨረሻ ላይ ሁሉ ጉም እንደ መዝገን ነፋስ እንደመከተል ነው አለ። ከፀሐይ በታች ምንም አዲስ ምንም ትርፍ ነገር የለም። በሰሎሞን ሕይወት ውስጥ እነዚህን ነገሮች ማድረጉን አይደለም የምንማረው፣ ብልህ ከሌላው ስህተት ጭምር እንደሚማር በዚህ ሰው ልክ ያልሆነ ምርጫ እንደ ሴሰኝነት በሚቆጠር ሕይወቱ ለተድላው በከፈለው ዋጋ እንደመመዝገቡ በሰሎሞን የሕይወት መንገድ ውስጥ የነበረውን ድካም እናያለን። ስለዚህ እኛ እንደ ሰሎሞን ሳንዳክር በብዙ ሴቶች ሕይወት ውስጥ እንዲህ ባለ ድካም ሳናልፍ እርሱ አይቶት በፍጹም ምንም ትርፍ የለውም በማለት ካስተማረው ትምህርት ተምረን ቆም ልንል ይገባል። በዚህ አንድ ሰው በጣም ብዙ የሕይወት መልክ ውስጥ እያንዳንዳችን እንነካለንና የምንስተካከልበት የምንማርበት ትምህርት ነው። በቃ ሞክሬዋለሁ፣ ሄጄበታለሁ፣ ምንም ትርፍ የለውም፣ አትባዝኑ፣ ከፀሐይ በታች ምንም ነገር የለም፣ አዲስ ነገር ነፍሴን ለምን ያለመጠን አባዘንኳት አልኩ፣ የሁሉ ድል ፈንታ እንደኔው ወደ መቃብር ከሆነ መጽሐፈ መክብብ ላይ ምዕራፍ 1 እና 2 ላይ ይሄንን እውነት ነው የሚያሳየን። ስለዚህ የሶሎሞን ብዙ ሴቶች ኮልኩሎ መኖር የብዙ ሴቶች ባልም ባለብዙ ቁባትም መሆን በዛ መንገድ እንድንሄድ
እሱ 700 ከነበረው ለምን 7 ይከለከላል እንድንል እሱ በሄደበት መስመር እንድንሄድ አይደለም። የውድቀት ታሪክ ነው ያ ታሪክ ለትምህርታችን ተጽፏል እንጂ አርአያ ተብሎ ምሳሌ ተብሎ የሱን ዱካ እንድንከተል የሱን የህይወት መልክ እንድንከተል ሆኖ አልተጻፈም። ወደ ዳዊትም ህይወት ስንመጣ ይሄንን እውነት ነው የምናየው። ዳዊት ትናንትና ከትናንት ወዲያ በተመለከትናቸው ታሪኮች እጅግ የሚያስቀና ሰው ነው። እጅግ የሚያስቀና ሰው ነው። ልቡ በጣም ገር ነው። ገርነቱ አሁንም ቀጥሏል። ከዚህም ታሪክ በኋላ የሆነ ሆኖ ግን በዳዊት ህይወቱ ስህተት አልነበረም ማለት አይደለም። ሁለተኛ ሳሙኤል ምዕራፍ 12ን ከዛም ቀደም ብላችሁ ማንበብ ትችላላችሁ። በዳዊት ህይወት ምን እንደተከሰተ ተጽፏል። ዳዊት በጣም በቃ የሚያስቀና የህይወት ገጽታ የነበረው ሰው ብቻ አይደለም፣ ደግሞ እጅ ባፍ ላይ የሚያስጭን የሚያሰኝ እንደ ማንኛውም ሰው አይነት ድካምም የታየበት ሰው ነው። የዚህን የዳዊትን ህይወት ስንመለከት ዳዊት በአንድ አጋጣሚ የጦሩ አለቃ የነበረ የአገልጋዩን የኦርዮንን ሚስት በግፍ የነጠቀ ሰው ነው። ባሏን ያስገደለ ሰው ነው። ደም አለበት። በኋላ እንደውም ቤተ መቅደሱን ለመስራት ወገቡን አሸንፍጦ ሲነሳ አንተ የደም ሰው ነህ፣ በጭራሽ በአንተ እጅ መቅደሴ አይሰራም በማለት ልጅ ይሰራልኛል በማለት ዳዊት ቤተ መቅደሱን እንዳይሰራ የደም ሰው ተብሎ ከተጠራባቸው ነገሮች አንዱ ዳዊት የሰው ሚስት ነጥቆ ጉዳዩን ለማድበስበስ ያደረገው ጥረት አልሳካ ሲለው ስልጣኑን ተጠቅሞ ያለውን እድል ተጠቅሞ ጦር ሜዳ ምስኪኑ ታማኝ አገልጋዩ ወድቆ እንዲቀር ያደረገ ሰው ነው። ይህ በጣም የሚከብድ የዳዊት ህይወት ነው። እግዚአብሔር ልክ ነህ አላለው። ንጉሥ ስለሆንክ አንተ ደግ ስለሆንክ የኔ ሰው ስለሆንክ በቃ ፈቅጄልሃለሁ አላለው። ነቢዩ ናታንን ልኮ እንዴት እንደገሰጸው እንዴት እንዳስደነገጠው ይሄን አንተ ሸሽገህ ከመጋረጃ ጀርባ ያደረከው ነውር በሚቀጥለው ትውልድ ሁሉ በፀሐይና በምድር መካከል እገልጠዋለሁ በማለት ይሄው እኛ እንኳ ከ3000 ዘመን በኋላ ለምንተርከው ለምናወራው ለምንናገረው ነገር እግዚአብሔር ሲያጋልጠው እናያለን። በእርግጥ በዳዊት ህይወትም ውስጥ ስንፍና ነበር። አስቀድሜ እንደተናገርኩት ከዳዊት ህይወት ገርነቱን ስንማር ቅንነቱን ስንማር በወደቀበት የህይወት ታሪክ ደግሞ እንዲህ አይነቱ ሰው እንዴት ባለ ሁኔታ ወድቆ እንደተገኘ ከዛም ባሻገር እንዴት ከውድቀት እንደተነሳ እንዴት ንስሐ እንደገባ እናያለን። ስለዚህ ውድቀት ምን አይነት ዋጋ እንደሚያስከፍል ጭምር ነው የምናየው። እግዚአብሔር ለዳዊት ምህረት አደረገለት ማለት ዳዊት የዘራውን አላጨደም ማለት አይደለም። እንዴት በገዛ ልጁ በአቤሴሎም ከዙፋኑ እንደተነቀነቀ እንዴት በእንባ የደብረ ዘይት ተራራን በለቅሶ በእግሮቹ እንደወጣ እንዴት ልጆቹ በቤት ውስጥ ወንድምና እህት በዝሙት ወድቀው እንዴት ልቡ እንደተሰበረ የገዛ ልጁ ወንድ ልጁ የገዛ ልጁን ሴት ልጁን እንዴት እንደደፈረ ዳዊትን ልብ እንክት የሚያደርግ ዘር ዳዊት አድርጎ እንደነበረ እሱ የሰው ሚስት ነው የነጠቀው። ልጆቹ ምን እንደሆኑ ተጽፏል። ከሷ ጋር የተወለደው የእናቷ ልጅ እህቴን አስነወረ በማለት የአባቱን ልጅ በመግደል የዳዊት ልብ እንዴት እንደተሰበረም ተጽፏል። ዳዊት ቤተ መቅደሱን ለመስራት እንኳ አሰፍስፎ ሲነሳ በጭራሽ አንተ የደም ሰው ነህ ይህንን አታድርግም በማለት እግዚአብሔር ሲከለክለው የጓጓለትን ለእግዚአብሔር ክብር የሚሆነውን መቅደስ ለመስራት ሳይችል መቅረቱን ያጠራቀመውን ብርና ወርቅ እንኳ በሳጥን አስቀምጦ ልጁ ሶሎሞን እንዲሰራ እየጓጓ መተውን እናያለን። ዳዊት አልቅሷል። ዳዊት ተሰብሯል። እንዲህ ባለ ሁኔታ የተጸነሰውም ልጅ ከፍ ሳይል ነው ገና በልጅነቱ በሞት የተወሰደው። በዚህ ሁሉ ነገር ዳዊት
አልቅሷል ስፍስፍ ብሎ። በእርግጥ በዳዊት ሕይወት ውስጥ ሌላ ደግሞ በጣም ሌላ የትልቅ ሰው ልብ ደግሞ እናያለን። ዳዊት በእግዚአብሔር የሚታመን ብቻም ሳይሆን እግዚአብሔርን የሚፈራም ሰው ጭምር ስለሆነ በእግዚአብሔር ፊት እንዴት እንደተንከባለለ፣ እንዴት ማቅ እንደለበሰ፣ አመድ እንደነሰነሰ፣ ንስሐ እንደገባ፣ እንዳነባ እጠበኝ ከበረድም ይልቅ ነጭ እሆናለሁ፣ የሰበርሃቸው አጥንቶቼ ይጠገናሉ፣ በእሽታ መንፈስ ደግፈኝ። እኔ እኮ የሰው ሚስት ስነጥቅና ባሏን ሳስገድል ሳይሆን በአመፃ ተጸንሼ በኃጢአት የተወለድኩ ነኝ። ይሄ የኃጢአት ዝንባሌ ገና ከውስጤ ነው ያለው። ስለዚህ እግዚአብሔር ሆይ በሕሶጵ እርጨኝ እነጻማለሁ እያለ አንተ የተሰበረው ልብ የተዋረደው መንፈስ አትንቅም። ያንተ መስዋዕት የተሰበረ ልብና የተዋረደ መንፈስ ነው። መስዋዕትን ብትወድ ኖሮ ንጉሥ ነኝ ይህን ሁሉ አደርግልህ ነበር። ግን አንተ በመስዋዕት የማትሸነገል፣ በስጦታ የማትታለል፣ በብዙ መንጋዎች የማትደነግጥ፣ መስዋዕት ሳይሆን የተሰበረ ልብ የተዋረደ መንፈስ የምትሻ እንደሆን ካውቃለሁ እያለ በውርደት በእግዚአብሔር ፊት ተንከባሎ ከእግዚአብሔር ጋር የነበረውን ግንኙነት ያስቀጠለ፣ ግን እንደ ማንኛውም ሰው አሳፋሪ ታሪክ የነበረው፣ አሳዛኝ ታሪክ የነበረው ሰው ነው። ስለዚህ ከዳዊት ሕይወት ከመልካሙ ትናንት ከትናንት ወዲያ የወሰድነው ወሰድ፣ ከዳዊት ሕይወት መልካም ካልሆነው ደግሞ ይሄንን እናያለን። እንዲህ አይነት ግፍ ዘር እንደሆነ በትውልዳችን ውስጥ በቤታችን ውስጥ በራሳችን ክብርና የሕይወት ዘመን ዕዳ እንደሆነ፣ እግዚአብሔር ሂሳብ የሚያወራርድ ጻድቅ ፈራጅ እንደሆነ፣ በስሙ ስለተጠራህ አገልጋይ ስለተባልክ፣ ካባ ስለደረብክ፣ ስለጠመጠምክ፣ ስለደፋህ ቆብ፣ በስሙ ተጠርተህ ስለወጣህ አገልጋይ ነኝ መጋቢ ነኝ ምናምን ስላልክ የሚለቅህ አይደለም። የዘራኸውን ያሳጭዳል። እግዚአብሔር በጽድቅም የሚበይን አምላክ ነው። እግዚአብሔር መታወቅ አለበት በዚህ ማንነቱ። መስቀሉ ዳኝነቱን፣ መስቀሉ ጻድቅ ፈራጅነቱን፣ የማዳን ስራው ባህሪውን አልለወጠው። እግዚአብሔር የማይለወጥ ቅዱስ ነው። እውነተኛ ዳኛ ነው። እያንዳንዱን ወደ ፀሐይ የሚያመጣ ወደ ብርሃን የሚያመጣ ልዑል ነው። ስለዚህ በዳዊት ውድቀት ውስጥ የምንማረው ነገር ምንድን ነው? የግድ እዛ ውስጥ ገብተን እንክትክት ብለን መማር የለብንም። ተጠብሰን መማር የለብንም። ተሳቀን እንቅልፍ አተን መማር የለብንም። እኛን የሚያስተምረን ያጣነው እንቅልፍ የጎደለብን ነገር መሆን የለበትም። ስብራት አይደለም እኛን ማስተማር ያለበት። የእግዚአብሔር ፍቅር ይግራል። በርኅራኄው እንሸነፍ፣ በምህረቱ እንሸነፍ። እግዚአብሔር ፍቅር ነው። እግዚአብሔር ጻድቅ ነው። እግዚአብሔር እውነተኛ አምላክ ነው። እውነቱ ያሸንፈን። ቆም ብለን እናስብ። የምንሄድበት መንገድ ጎርቶን ተሰብረን ቆስለን ባይሆን ጥሩ ነው መማር። በእርግጥ ያኔም ቢሆን የሚማሩ ሰዎች እድለኞች ናቸው። ግን ባይሆን መልካም ነው። ተበጥብጠን ባይሆን፣ ጎድሎብን ባይሆን፣ የኛ ጦስ የኛ ክፋት በሌላው ላይ ጭምር ተጽዕኖ አድርጎ በእኛ መሰናከልና መደናቀፍ ሌሎች ተደፍተውና ወድቀው መሆን የለበትም። እግዚአብሔር ዳዊትን ጭምር እንዴት እንደቀጣውና ሂሳቡ እንዳወራረደ እናያለን። ሂሳብ እንዳወራረደ እናያለን። ይሄ መስተዋል አለበት። የተወደዳችሁ ይህን እውነት የምትሰሙ የእግዚአብሔርን ቃል የመጽሐፍትን ምክር ለድካማችን እኛም እንደገና ለመሰበር እኛም ለመውደቅ እኛም ለመቁሰል ልክ ባልሆነ ሁኔታ ባልተጻፈበት ዓላማ የምትቀነጫጭቡ ሰዎች ብታስተውሉ መልካም። እግዚአብሔር ሕያው ስለሆነ ዳኛ ስለሆነ ይህ እንደ እስትንፋስ እንደ እንፋሎት እንደ ጤዛ የሆነው የሕይወት ዘመናችን ማለቁ ስለማይቀር በማናርመው ስህተት ነገ በማናስተካክለው
ልክ ያልሆነ ነገር ውስጥ ማለፍ የለብንም። በሕይወት እያለን ከእግዚአብሔር ጋር እንስማማ። ሥጋም ወደ አፈሩ ነፍስም ወደ ሰጠው ወደ አምላኳ ወደ እግዚአብሔር ሳትመለስ ከእግዚአብሔር ጋር እንስማማ። በጉልምስናችን ወራት ከእግዚአብሔር ጋር እንስማማ። ኃይል እያለን ጉልበት እያለን ስልጣን እያለን ገንዘብ እያለን ውበትና ጥሩ አቋም እያለን በዚህ ነገር እግዚአብሔርን እናክብረው። ያለንን ጥሩ ነገር ለውድቀትና ለቅሌት ለነውር አናድርገው። እንዳለን የምናስበው ነገር ነገ አይኖረንም። ባለው ለዘላለም የሚኖር ዙፋኑ የማይገረሰስ አንተ ግን አንተ ነህ፣ ዘመናትህ ከቶ አያልቁም የተባለለት አንድ አምላክ ብቻ ነው። ከዚያ ውጪ እያንዳንዱ ይወይባል፣ እያንዳንዱ ይደክማል፣ እያንዳንዱ ያረጃል፣ እያንዳንዱ ይታመማል፣ እያንዳንዱ ይሰናከላል። ስለዚህ በሚያልፍ እንደ ጥላ በሆነ ዘመን ለትውልድ ጭምር የሚተርፍ ልክ ያልሆነ ነገር የምንሰራ ሰዎች ብናስተውል መልካም ነው። ንስሐ ብንገባ መልካም ነው። የዋሆች ብፁዓን ናቸው። የዋህነት ኪሳራ የለውም። የዋሆች ደስተኛ ይሆናሉ፣ ብሩካን ናቸው፣ የተባረኩ ናቸው፣ ምድርን ይወርሳሉ። ጌታ ኢየሱስ በጽድቅ ይመጣል፣ እቺ ምድር ይገዛታል። ገዢዎቿ ጭምር አክሊሎቻቸውን በእግሩ ስር ያኖራሉ። የሁሉ ጌታ በሁሉ ጌትነት ክብሩ ይገለጣል። ከእሱ ጋር አብሮ ለመክበር ብልጣብልጥነቱ፣ ጮላጮሌነቱ፣ እንዲህ መሽሎክሎኩ እንኳን ሌላውን እግዚአብሔርን ጭምር እንዲህ እንደምናታልል ማሰቡ ልክ አይደለም፣ ልክ አይደለም። ሌላው ወደዚህ ዝርዝር ነገር ውስጥ የከተተኝ የዳዊት ሕይወት እንዳለ የሚቀዳ እንዳልሆነ አለ፣ እንዳለ የምንወስደው ባለ ታሪክ አለ፣ ነቅ የሌለበት አለ፣ የዋህና ትሁት የሆነ አለ። አለን አሁን ለምንኖረው ኑሮ የሕይወት ልክ፣ የጤናማ ሕይወት ልክ፣ እግዚአብሔርን የማክበር ሕይወት ልክ ነቅ ያልተገኘበት እንኳን የምንወደው መወደዳችን ገብቶን የምንወደው እንኳን የምናምነው የታመነ መሆኑ ገብቶን የምናምነው እንኳን የምናከብረው እጅግ የተከበረ መሆኑ ገብቶን የምናከብረው እኛ እንቅርና ከሳሾቹና ሰቃሊያኑ እንኳ ነቅ ያላገኙበት እናንተ መካከል ስለ ኃጢአት የሚከሰኝ ማን ነው ብሎ ሲጠይቅ ስለ ኃጢአትም አንተን ማን ይከሰሃል? ስለ ኃጢአት አንወቅስህም፣ ምንም ነውር አልተገኘብህም ነው። በሌላ ቋንቋ አንወቅስህም። አንተ ሰው ስትሆን ራስህን እግዚአብሔር አባቴ ነው በማለት ከእግዚአብሔር ጋር በማተካከልህ የእግዚአብሔር ልጅ ነኝ በማለትህ እንጂ እኛ በፍጹም በኃጢአት አንከስህም ነው ያሉት። ቅድም እንደተናገርሁት በደንብ መስተዋል ያለበት ከአዳም አንስቶ እስከ ኢየሱስ ክርስቶስ የነበረው የእግዚአብሔር ሕዝብ ታሪክ እንኳ በውድቀትና በድል የታጀበ በቅድስናና በእርኩሰትም የተገለጠ ያገኙትና ያጡት ነገር ተሰልቶ ለሌላው ትምህርት እንዲሆን የሰፈረ ማስተማሪያ ለትምህርታችን ተጻፈ እንደሚል ቃሉ ማስተማሪያ በጥላነት ደግሞ ሐዲሱ ከመምጣቱ በፊት እንዲሁ የሰው አእምሮ ማዘጋጃ ሆኖ የተሰጠን እንጂ ዳዊት ከአንድ በላይ ሚስቶች ስለነበሩት ዳዊት የሰው ሚስት ስለወሰደ የሰው ደምም ስለነበረበት ሶሎሞንም እንዲህ ድልቅቅ ያለ ነገር ውስጥ ስለኖረ ከዚያም ባሻገር በሌሎቹም ነቢያትና አገልጋዮች ሕይወት ውስጥ አብርሃምስ ቢሆን አብርሃም የብዙሃን አባት የተባለው የአባቶች አለቃ የተባለው ፓትርያርክ የሆነው ፓትርያርክ ማለት ርዕሰ አበው ማለት ነው። የአባቶች አለቃ ማለት ነው። ፓትርያርኩ አብርሃም ትልቁ ሰው በእምነት ጽድቅን የወረሰ እግዚአብሔር እንኳ አምላኩ ነኝ ብሎ የተናገረለት እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ በማለት አምላካቸው ተብሎ ሊጠራ ያላፈረበት ሰው የተባለው ሰው እንኳ ወደ ሕይወቱ ጥልቀት ስንገባ ይሄ ቁልጭ ብሎ የተጻፈ ታሪክ አለው። የዛለበት ጊዜ ነበር። ሹልክ ብሎ ወደ አጋር የገባበት ጊዜ ነበር። ሚስቱን እህቴ ናት ብሎ ለሌላ አሳልፎ የሰጠበት ጊዜ ነበር። እስማኤልን ልክ ባልሆነ ሁኔታ ስለወለደ ለኑሮ ለትዳሩ በአጠቃላይ እስካሁን ድረስ ቅርጽ ላልያዘው በመካከለኛው ምስራቅ ላለው ችግር
የእንቅፋት መሰረት የጣለ ሰው ነው። አብርሃም ስህተት ነበረበት፣ እጅግ የተከበረ ነገር ቢኖረውም። ስለዚህ የተወደዳችሁ ይሄን የምትሰሙ ሰዎች አብርሃም እጅግ የተባረከ እጅግ የተወደደ በእኛ ብቻም ሳይሆን በአምላኩ በእግዚአብሔር እጅግ የተከበረ ሰው ነው። የነ ይስሐቅ የነ ያዕቆብ አምላክ ነው እግዚአብሔር። የነ ሙሴ አምላክ ነው እግዚአብሔር። እግዚአብሔር የነ ዳዊት አምላክ ነው እግዚአብሔር። የነ ሶሎሞን አምላክ ነው እግዚአብሔር። በዘመነ ብሉይ የነበሩ አባቶች ጌታ፣ የፍጥረት ሁሉ ጌታ ነው፣ አምላክ ነው። ይሄ አምላክ በእነሱ የህይወት መጠን በተገቢ መንገድ አልተገለጠም። ለዚህ ነው እግዚአብሔርን ያየው አንድስ እንኳ የለም ያለው ወንጌላዊው ቅዱስ ዮሐንስ። በእቅፉ ያለው አንድ ልጁ ግን እሱ ተረከዋል። እግዚአብሔር እንደታየ ታስቦ የተኖረው ኑሮ ጭምር እግዚአብሔር ፍንትው ብሎ ያልታየበት መሆኑን ነው የሚያሳየው። አሁን ለምንኖረው ኑሮ የነዚህ ሰዎች ህይወት አይደለም መለኪያው፣ የነዚህ ሰዎች ኑሮ አይደለም ማነጻጸሪያው። አሁን እግዚአብሔር የእግዚአብሔር ክብር ትክክለኛ ነጸብራቅ በሆነው የባህሪው ትክክለኛ ምሳሌ በሆነው በኢየሱስ ክርስቶስ ራሱን ገልጧል። አሁን የኛ ህይወት፣ የቤተ ክርስቲያን ህይወት፣ የሐዲስ ኪዳኑ ህይወት፣ በደሙ የተዋጀን ለመንግስቱ ለርስቱ የተለየን ሰዎች ህይወት እንኳን በዘመነ ብሉይ የነበሩ እነዚህ ሰዎች ይሄ ሁሉ ችግር ያለባቸው ይቅሩና የሐዲስ ኪዳኖቹ ከነኝኞቹ የተሻሉት በአኗኗር በህይወት በደሙ ተቀድሰው የተሻሉት። ጳውሎስ እኮ ነፍሰ ገዳይ የነበረው ወደ ጌታ ከመምጣቱ በፊት ነው። የነ ጴጥሮስ ህይወት፣ የነ ዮሐንስ፣ የሐዲስ ኪዳኖቹ ቅዱሳን የጌታ ኢየሱስ ክርስቶስ ደቀ መዛሙርት በብሉይ ኪዳን ከነበሩት የተሻሉ ናቸው። በራሳቸውም ባይሆን በተከተሉት ጌታ ከእግዚአብሔር በጠጡት ሕያው መንፈስ በአዲሱ ኪዳን ዋስትና የተሻለ ህይወት ነበራቸው። እንኳን ሌሎቹ የተሻለ ህይወት የነበራቸው የሐዲስ ኪዳኖቹም ቅዱሳን አይደሉም። የህይወታችን ትክክለኛ መለኪያ፣ ትክክለኛ የጤናማ ህይወት፣ እግዚአብሔርን የማክበር ኑሮ ልክ እነሱም አይደሉም። እግዚአብሔር እንድናየው የሰጠናለ የሃይማኖታችን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ተመልከቱ ተብሎ ዕብራውያን ምዕራፍ 3 የመጀመሪያው አንቀጽ ላይ የመጀመሪያው መስመር ላይ እንደተጻፈ የእምነታችን ራስና ፈጻሚውን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ እንዳለ ምዕራፍ 12 ዕብራውያን የመጀመሪያው አንቀጽ ላይ ቅዱስ ጳውሎስ አሁን የህይወት ልካለን የምናየው ሞትን ድል ያደረገ ከመቃብር በላይ የሆነ በአብ ቀኝ ያለ ሊቀ ካህን ሞቶ ያልቀረ፣ ተገድሎ ያልቀረ፣ ተወንጅሎ ያልቀረ፣ ከወንበዴዎች ጋር ተደርድሮ ታሪኩ እዛ ላይ ያልተደመደመ ሞትን በትንሣኤ ድል ያደረገ ቅዱስ የሆነ ኃጢአት የሌለበት ከሳሾቹ ነውር ያላገኙበት የህይወት ልክ የጤናማ ኑሮ መስፈሪያ ነው ክርስቶስ፣ መለኪያ ነው ክርስቶስ፣ ስታንዳርድ ነው ክርስቶስ፣ የዚህ ህይወት መጠን ነው ክርስቶስ፣ ልክ ነው ክርስቶስ። ስለዚህ ክርስትናውን ብሉይ ኪዳን ውስጥ ባሉ ሰዎች ድካም እየለካችሁ እኛ የምናውቃቸው የኛ ሰዎች እንዲህ ቢሳሳቱ ምን ይገርማል እንትናን ተሳስቶ ነበር የምትሉ የዋሆች፣ ይሄ የተጻፈው የዋህ አሉታዊ ማለቴ ነው። ይሄ የተጻፈው ከውድቀታቸውም ከመልካሙም ህይወታቸው እንድንማር እንጂ ትክክለኛ የሆነ የህይወት መልካቸው ነው ተብሎ አይደለም። ልኩ ይሄ ነው። እኔ የዋህ በልቤም ትሁት ነኝ፣ እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔም ማሳርፋችኋለሁ ያለን ኢየሱስ እውነተኛ እረፍት በደሙ የኃጢአት ስርየት በማግኘት በስሙ ለምነን በመቀበል በጤናማ ህይወቱ በመመካት በሁሉ ነገር የልባችን እረፍት የሆነ የማይታፈርበት የምንደብቅለት ታሪክ የሌለው ባይነገር የምንለው ታሪክ የሌለው ሰው ያሰናክላል ብለን የምንደብቅለት ነገር የሌለው ሁሉ ነገሩ በሰውም በእግዚአብሔርም ፊት በቃልም በሥራ ፍጹም የሆነ ነውር የሌለበት ነቅ የሌለበት የህይወት ልክ አለ። ፍለጋው እንድንከተል ስለኛ መከራን ተቀብሎ
በጽድቅ የተሻገረ ይህን ሁሉ ሸለቆ በድል ያለፈ የሕይወት ልክ አለን። ስለዚህ ወገኖቼ በደንብ አስተውሉ። ደግሜ እናገራለሁ። ከአዳም ውድቀት አንስቶ እስከ ኢየሱስ ክርስቶስ መምጣት ድረስ የነበሩ የእግዚአብሔር ሰዎች ታሪክ ከፍታውም ዝቅታውም ከውጤቱ እንድንማር ሆኖ የተቀመጠ እንጂ አሁን ለምንኖረው ኑሮ ልክ ሆኖ አይደለም። ክርስትናው በአብርሃምም በዳዊትም በሙሴም በዳዊት ልጆችም በአብርሃም ልጆችም በነቢያቱም በየትኛውም ዘመን በነበሩ ሰዎችም አይደለም የሚለካው። እኛ ያለንበት ሕይወት ልኩ አብን የተረከ የአብ ልጅ የሆነው ጌታ ኢየሱስ ክርስቶስ ነው። እሱ ደግሞ የዋህ ነው፣ ትሁት ነው። እኔ የዋህ ነኝ ወደ እኔ ኑ ያለን ይህን ጌታ በእውነት በማዳኑ እሱ ባደረገልን ስለ ጽድቅ በኖረውም ኖሮ በጤናማ የሕይወት መስመር በሁሉ ነገር የምናየው የምንከተለው የምናርፍበት ረፍትና ሰላማችን ነው። የክርስቶስ ሰላም ይብዛላችሁ። እግዚአብሔር በነገር ሁሉ ልባችሁን ይደግፍ። እግዚአብሔርን እንኳን ዛሬ ባሉት ደካሞች በብዙ የኔቢጤ አገልጋዮች ይቅርና አዲስ ኪዳን ውስጥም ባየናቸው ደቀ መዛሙርት ብሉይ ኪዳንም ውስጥ ባየናቸው የእግዚአብሔር ሰዎች በጭራሽ አይታይም፣ አይለካም። ልኩ ስታንዳርዱ መስፈሪያው እግዚአብሔር ለእኔና ለእናንተ የሰጠን ክርስቶስ ነው። ኢየሱስ ክርስቶስ በእኛና በእግዚአብሔር መካከል ባለው ጉዳይ ሁሉ ዘወትር የምናየው ሞትን ድል አድርጎ በአብ ቀኝ ስላለ በክብር ስላለ ዛሬም የምንመለከተው የሃይማኖታችን ራስና ፈጻሚ ነው። ክብርና ምስጋና በዚህ ጌታ በናዝሬቱ በኢየሱስ ክርስቶስ ለእግዚአብሔር ይሁን። ጸጋው በነገር ሁሉ ይደግፋችሁ። እግዚአብሔር ሰላም ይብዛላችሁ። በዜማ እግዚአብሔርን እናከብረውና ደግሞ ባስለመደን በእግዚአብሔር በጎነት አሁንም በፊቱ በጸሎት እንሆናለን። Armane
ያሸነፈ ሳስበው ምን ብርታት አለ እንባዬ ያሸነፈ በአንተ የሚታመን በአንተ ይደገፋል አንተን የሚፈልግ በአንተ ይታመናል ተሸክመህ እንጂ ጥለህ መች ታውቃለህ ከእናትም ልጅ በላይ መመኪያ ያንተ ነህ። መሻቴ ካፌ ሳይወጣ አየሁ ውዴ ስትመጣ ብከፍተው የልቤን ደጃፍ ቀረብከኝ በብዙ ምዕራፍ ግባልኝ የክብር ጌታ ማረጌ የቤቴ ዋልታ ውረሰው እልፍኝ ጓዳዬን ባርክልኝ ቀሪው ዘመኔን ውረሰው እልፍኝ ጓዳዬን ባርክልኝ ቀሪው ዘመኔን በአንተ የሚታመን በአንተ ይደገፋል አንተን የሚፈልግ በአንተ ይታወቃል ተሸክመህ እንጂ ጥለህ መች ታውቃለህ ከእናትም ልጅ በላይ መመኪያ ያንተ ነህ። ከፍ እንድል ሾላ ብደገፍ ከተትከኝ በፍቅርህ እቅፍ በምልክት ፊትህን ብሻ ራስ ሆንኩኝ በአንተ ትከሻ ከማኅፀን የተሸከምከኝ ሳትደክም አለህ አዝለኸኝ እንዳንተ የቻለ